Your Excellencies, the Grand Ethiopian Renaissance Dam is not merely a national project. It is a Pan-African statement. Kenya began importing 200 megawatts of hydroelectric power from Ethiopia under a 25-year hydro power purchase agreement. ታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ ፕሮጀክት ብቻ ሳይሆን የፓን አፍሪካኒዝም መገለጫ መሆኑን የገለጹት ሀገራቸውም ኬንያ የህዳሴ ግድቡ ከሚያመነጨው የኤሌክትሪክ ኃይል ለመግዛት ንግግር እያደረገች መሆኑን የተናገሩት የኬንያው ፕሬዝዳንት ዊሊያም ሩቶ ናቸው። ፕሬዝዳንቱ ከአንድ ቀን በፊት ከግብጽ አማላይ ፕሮጀክት ቀርቦላቸዋል። በህዳሴ ግድቡ ከኢትዮጵያ ጋር ውጥረት ውስጥ የገባቸው ከኢትዮጵያ ጎረቤት ሀገራቶች ጋር ቀናትን መሻገር የማይችል ስምምነት ስታደርግ የከረመችው ግብጽ በኬንያ ውስጥ የኤሌክትሪክ ኃይል የሚያመነጭ ግድብ ለመገንባት ስምምነት አድርጋለች። በአስመራ ከኢሳያስ አፈወርቅ ጋር የሚወያዩት በካይሮም ከሶማሊያው የውጭ ጉዳይ ሚኒስትር አህመድ ሙአሊም ጋር ሲመክሩ የነበሩት የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ ከአንድ ቀን በፊት ወደ ናይሮቢ አቅንተው ከኬንያው የውጭና የዲያስፖራ ጉዳዮች የካቢኔ ጸሐፊ ከሆኑት ሙሳሊያ ሙዳቫዲ ጋር ውይይት አድርገዋል። በሶማሊያም በኤርትራም በጅቡቲም እየተገኙ የሀገራቱን መሪዎች የሚያታልሉት የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ ኬንያ ሁለተኛ ቤታቸው መሆኗን በማሳወቅ እንደ ሌሎች ሀገራት መሪዎች የኬንያውያንንም ቀልብ መሳብ ፈልገዋል። Dear brother Musalia Mudavadi, it's a great pleasure and a great honor for me to be here in my second home in Kenya. በተለያዩ ኢንቨስትመንቶች ፊታቸውን ሸፍነው ኬንያ የከተሙት ባድር አብደላቲ ሀገራቸው ግብጽ በኬንያ አነስተኛ ግድቦችን ለመገንባት $100 ሚሊዮን መመደቧን አስታውቀዋል። Egypt launched a new fund, we call it the Nile Development Fund, for financing and mobilize international financing for infrastructure projects in the Nile Basin countries, including dam projects mainly, with an initial Egyptian contribution of $100 million US dollars. በኢትዮጵያ የህዳሴ ግድብ የተማረኩትን ዊሊያም ሩቶን የተመለከቱት የግብፁ ፕሬዝዳንት አብደል ፈታህ አልሲሲ አሁንም በኢትዮጵያ ላይ ጫና ለማድረግ ጎረቤት ሀገራቶችን መጠቀማቸውን ቀጥለዋል። ከኢትዮጵያ ጋር በህዳሴ ግድብ ዙሪያ ስታደርግ የነበረውን ውይይት ያቋረጠችው በግድቡ ላይ ያላትን ፍላጎት ሳታሟላ ከድርድሩ ራሷን ያገለለችው ካይሮ የኢትዮጵያን የባህር በር ጥያቄን ለማደናቀፍም ስትባትል ቆይታለች። ግመል ውሃ ይጠጣበት ተብሎ ከኢትዮጵያውያን ተነጥቆ ለሻዕቢያ የተሰጠውን ለበርካታ ዓመታት ጾሙን ያደረውን የአሰብን ወደብ ለማልማት ከኤርትራ ጋር ድርድር ስታደርግም ታይታለች። ከኤርትራም ባለፈ ኢትዮጵያ በዋነኝነት የምትጠቀመውን የጅቡቲውን የዶራሌ ወደብን ለማልማት ከጅቡቲ መንግስት ጋርም ስምምነት ስትፈጽም ቆይታለች። ከኢትዮጵያ የኤሌክትሪክ ኃይል ለምትገዛው ጅቡቲ የፀሐይና የነፋስ ኃይልን ለማመንጨት በጅቡቲ ውስጥ የሶላር ሲስተም ዝርጋታ ለማድረግ ከጅቡቲ ጋር ስምምነት ያደረገችው ግብጽ ኢትዮጵያ ለጅቡቲ የምትሸጠውን የኤሌክትሪክ ኃይል አቅርቦትን ለመቀነስ ደፋ ቀና ስትልም ታይታለች። በቀይ ባህር በኩል የሚገኘውን የአሰብ ወደብ እንዲሁም በባብል መንደብ በኩል የሚገኘውን የጅቡቲ ዶራሌ ወደብን አቅም ለማሳደግና ወታደራዊ ጦር ለማቋቋም የሚያስችል ስምምነት ስታደርግ የቆየችው ግብጽ የኢትዮጵያን ሰላማዊ ባህር በር ጥያቄን ስትከላከል ሰንብታለች። ሀገሪቱ ከዚህ ባለፈ ከሶማሊያና ኤርትራ ጋር ግንኙነቷን በማጠናከር በኢትዮጵያ ላይ ጫና ለመፍጠር ላይታች ስትልም ሰንብታለች። የግብጽን እንቅስቃሴ ፉርሽ ለማድረግ ከአንድ ወር በፊት ወደ ጅቡቲ ያመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲው ፕሬዝዳንት ኡመር ጊሌ ጋር በሰላም በጸጥታና በልማት ላይ እንደተወያዩ ገልጸው በኢትዮጵያ ላይ ሴራን የሚጎነጉኑ አንዳንድ ጎረቤት ሀገራት በውይይቱ ተጠቃሚ እንደሚሆኑ ማስታወቃቸው ይታወሳል። We have discussed many issues on our bilateral matters as well on regional issues. Our priority is peace, security and development, and it was a very candid discussion. I am sure other brothers from our region will benefit from our discussion. ወደቦቻቸውን ለጦር መሳሪያ ዝውውር የሚጠቀሙት የኢትዮጵያንም የወደብ ጥያቄ ለማስቆም ከሀገር ሀገር የሚዘዋወሩ መሪዎች የኢትዮጵያን ዋና ስትራቴጂ ከጅቡቲ ቢሰሙም አሁንም ግን በኢትዮጵያ ላይ ሴራ መጎንጎናቸውን ቀጥለዋል። በኢትዮጵያ ለሚፈጠረው ቀውስ የሻዕቢያውን መሪ ኢሳያስ አፈወርቅን ሲልኩ የነበሩት የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ለመጀመሪያ ጊዜ ከ2 ዓመት በፊት በአስመራ ተገኝተው የምስራቅ አፍሪካ ሉዓላዊነትና የግዛት አንድነት ለማስጠበቅ ከሶማሊያና ኤርትራ መሪዎች ጋር ስምምነትም አድርገው መመለሳቸው ይታወሳል። As leaders from Egypt, Eritrea and Somalia gather in Eritrea's capital Asmara, their discussions come at a time when fragile alliances and escalating conflicts threaten to reshape the geopolitical landscape in the Horn of Africa. From a controversial maritime agreement that has raised alarms across borders to long-standing disputes over water resources and military alliances. ፕሬዝዳንቱ ከቀናቶች በፊት በሶማሊያ ውስጥ
የሚገኙን አልሸባብን ለመዋጋት ወታደሮቻቸውንም ወደ ሶማሊያ መላክ ችለዋል። Egyptian troops have taken part in training ahead of their deployment as part of the African Union mission to support security and stability in Somalia. በአልሸባብ እየታመሰች ወደምትገኘው ሶማሊያ ጦራቸውን ማስፈር የፈለጉት ፕሬዝዳንት አብደል ፈታህ አልሲሲ ተግባራቸው ከልብ የመነጨ ነው ወይ ተብሎለታል። የእስራኤል መንግስት ለሶማሊላንድ የሰጠው እውቅና ያላስደሰታቸው የኢትዮጵያ የህዳሴ ግድብ መጠናቀቅ እንቅልፍ የነሳቸው ፕሬዝዳንት አልሲሲ ከ1000 በላይ የሚሆኑ ወታደሮቻቸውን ወደ ሶማሊያ ልከዋል። በሰሜኑም በምስራቁም በኢትዮጵያ ላይ ጫና እያደረጉ የሚገኙት ፕሬዝዳንት አልሲሲ አሁን ደግሞ በደቡባዊ የአፍሪካ ግዛት ተገኝተዋል። ማረፊያቸውን ደግሞ ኬንያ አድርገዋል። ከኢትዮጵያ ጋር ወዳጅ ሀገር የሆነችውን ለኢትዮጵያ ወደብ ለመስጠት ፍላጎት ያሳየችውን ኬንያን እጅ መጠምዘዝ የፈለጉት የሁለቱን ሀገራት ወዳጅነት ለማቆራረጥ የውጭ ጉዳይ ሚኒስትራቸውን ወደ ኬንያ ይላኩት አልሲሲ ይህ ዓላማቸው ግቡን የሚመታ ይሆን? ጊዜው የሚፈታው ይሆናል።